ሰላም ሰላም ጤና ይስጥልኝ ቤተሰቦች እንዴት ናችሁ? ማናችሁ ወይ አልነው እስኪያር መስከን ሰላማችሁ የተበዛ ይሁን። እኔ በጣም ጤና ነኝ። ቤትን ሰብስክራይብ፣ ላይክ፣ ሼር አድርጉኝ። ቤትን ሰብስክራይብ አድርጉኝ። እንደዚህ ያልኩኝ ዛሬ የመጣው ከባድ ጉዳይ ነው። ፍቅር በጣም 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 ከማንም ጋር የማይለካ ጭንቅላት አለሽ። ከማንም ጋር የማይወዳደር ጭንቅላት አለሽ። ለማንም አልተሰጠም እንደዚህ ጭንቅላት እንደዚህ አይምሮ። አንቺ ሰው አክብረሽ ሰው እንደ ማንነቱ ሰው እንደ ሰው አክብረሽ ለሰው አክብር ሰጥተሽ ለሰው ቦታ ሰጥተሽ ራስሽ ህይወት አበላሽተሽ ለሰው ህይወት የኖረሽ ልጅ ነሽ። የሰው ህይወት አስተካክላለሁ ብለሽ የሰው ህይወት አምራለሁ ብለሽ የራስሽ አበላሽተሽ የራስሽ መስዋዕት ከፍለሽ የሰው ኑሮ የምታስተካክል ልጅ ነሽ። እንደዛ ማንም እንኳን አያስብም። ማንም እንኳን የገዛ እናቴ ለኔ ራሱ አታስብም እንደዚህ፣ የገዛ አባት ለኔ እንደዚህ አያስብም። ለምን? በጣም አደነኩሽ። በመልካም ስራ በጣም አደነኩሽ። ጎበዝ ነሽ፣ በርቺ። በጣም ጀግና ነሽ። በፊትም ጀግና ነሽ፣ አሁንም ጀግና ነሽ። ኮሜንታተሮቹ ስለጻፉም ሆነ እሱ ደንታ የለም። በጣም ግን አደነኩሽ። በጣም ጀግና ነሽ። የኩሩ ልጅ ነሽ። የኩሩ አባቸው ልጅ ነሽ። ካልቀራ አባትሽ ካልቀራ እናትሽ እንዳንቺ 3-4 ቢወልድ ኖሮ በጣም ደስ ይል ነበረ። ግን በፈጣሪ ፍቃድ ሆነ። በጣም 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 ህሊና ያለ ሰው ነሽ። በጣም አደነኩሽ። በጣም ወደድኩሽ። በጣም ከጥፍ ከምንም በላይ በጣም የጀግና ልጅ ነሽ። ኮራውብሽ። በፊትም ኮራው፣ አሁንም ኮራውብሽ። አንዳንድ ውርጋጥ አለ። ውርጋጦች ለቤተሰብ ክብር የሌሎት፣ ለባል ክብር የሌሎት፣ ለእናት ክብር የሌሎት፣ ለአባት ክብር የሌለ አንዳንድ ውርጋጥ ስለሄደ ምንም አታስቢ። አባይነሽ ከሄደች አስካለ ትመጣለች። አስካለ ከሄደች ታደለች ትመጣለች። በቀላ ከሄደ በርገነ ይመጣል። በርገነ ከሄደ ያዕቆብ ይመጣል። አንዳንድ ሰው ስትናገር ትቶ የሄደ ሰው በፍጹም ዞርበሽ እንዳታይ። ለምን ብቲ ለንቺ ያለው ይሄ ያንቺ ጭንቅላት ያለው ለንቺ ያለው የትም አይሄድም። አንድ ቆም ብሎ አንቺ ስትናገር ስታት ቆም ብሎ ያላሰበ ሰው ያልተማረ ደደብ ይካም ሰው ነው። ለምን? ክብር መጀመር ለአንቺ ቅርና ለቤተሰብ ክብር የሌለ ሰው ነው። አንቺ ስታወሪ ትቶ የሚሄድ ሰው ማለት ነው። ለቤተሰብ ክብር የሌለ፣ ለቤት ክብር የሌለ፣ ለወግ ክብር የሌለ፣ ለራሱ ኢቭን እንኳን ለራሱ ማንነት ክብር የሌለ ሰው ነው። እሺ እኔ ውድ ይሄ ሰው ስናገር ትቶ ለማሄዱ በፍጹም አታስብም። አይ ቲንክ እንደዚህ የሚሆን ሰው ጭንቅላት ያለ 0 የሞላ ሰው ነው። ጭንቅላት ያለ ደነዝ አለ። ደነዞች ናቸው። ይሄን ላይ ስናገር ትቶ ሄለ ብለሽ በፍጹም ሀሳብ አይግባሽ። የኔ ጨረቃ፣ የኔ አምሮት፣ የኔ ልዕልት ነሽ። ለምን? ፈጣሪ ላንቺ ሰጥቶሻል። ፈጣሪ ላንቺ ሰጠው ምንድነው? በብዙ በኩል ላንቺ ሰጥቶሻል። 1 የሰው ፍቅር ሰጥቶሻል። 2 አነጋገር ሰጥቶሻል። 3 ጭንቅላት ሰጥቶሻል። 4 መልካም ቤተሰብና መልካም ህዝብ ሰጥቶሻል። መልካም ኤድሱን ሰጥቶሻል። ለሰው በፍጹም አትጨናንቂም። ለምን ትጨናነቁ? ምንድነው? ለራስሽ ብቻ ተጨናነቂ። በጣም ማደንቅ ሰው አለ። በጣም በሚሊዮን የሚቆጠሩ አድናቂዎች አሉሽ። የኔ ውድ በጣም ነው የማመሰግነው። አነጋገርሽን፣ ስታይልሽን፣ አወራረሽን፣ ግልጽነትሽን በጣም ወደድኩሽ። አንዳንድ ሰው ጉርጋጥ፣ አንዳንድ ሰው እርካሽ ሰው ስትናገር ንቆ የሄደ ሰው እንደ ቆሻሻ ውሃ ደብተሽ ታዩ። እንደ ቆሻሻ ውሃ ደብተሽ እብን ታዩ። የተደፋ ቆሻሻ ውሃ ይነሳል አይነሳማ? እንደዛው ደፍተሽ ታዩ የኔ ውድ የኔ ማር። በጣም ሁለተኛ ደግሞ ፉአድ ሁሌ አንተ ስትናገር፣ ሁሌ አንተ ስታወራ እርጋ ብለክ ማዳመጥ ነበረበት። ስትናገር ሰዓት ቆም ብለክ፣ እሷ ስታወራ ሰዓት ቆም ብለክ አዳምጠክ ምንድን ነው በዚህ ምን ነበረ? አዎ በቃ እሺ፣ ለነሱ ሰላም ብለሽ ለነሱ ቤታቸው የነሱ ኑሮን ህይወቱን አስተካክሉ ብለሽ የኔ ህይወት ገብተሻል፣ ግን ይቅር ብለኝ ብለክ ከሷ ጋራ በሰላም ቃላት ብትመልስ ምን ችግር አለው? በሰላም ቃላት ብትመልስ ምን ችግር አለው?
ሁሌ ልክ እንደ ህፃን የሚያጫውታል። ሁሌ እንደ ንዴት አይነት። ትዳር እኮ በንዴት አይደለም የኔ ወንድም። ትዳር በንዴት፣ ትዳር በጩኸት፣ ትዳር ያዙ ልቀቁ አይደለም። ፍቅር ማለት ለፍቅር ብዙ መስዋዕትነት መከፈል አለበት። ለፍቅር ብዙ መስዋዕትነት መከፈል አለበት። ለምን አንድ ነገር አንድ ቀን ስታበላሽ ጥዬ እሄዳለሁ፣ ስታስተካክል መጣለሁ ምለው አይደለም። ድህነት ሲኖር ድህነት ሲመጣ ጥዬ እሄዳለሁ፣ ሀብት ሲመጣ አብር እኖራለሁ አይደለም የኔ ወንድም። ፍቅር ማለት ለክፉም ለደጉም፣ ለቢኖርም ባይኖርም፣ ቢቸግርም ባይቸግርም፣ ጸባዩ ቢኖርም ባይኖርም ግዴታ ለፍቅር መስዋዕትነት መከፈል አለበት። ፍቅር ማለት ዝም ብሎ የሚመጣ ነገር አይደለም። ፍቅር ማለት ወጣ ውረዶቹ መሀል ውስጥ ፍቅር ግዴታ መቻልና መቻል አለበት። የተመቸ ሰዓት እመጣለሁ፣ ካልተመቸ ሰዓት ሄዳለሁ ምለው አይደለም። ገብቶላ? የተመቸ ሰዓት ሰፕ ብዬ እመጣለሁ፣ ያልተመቸ ሰዓት ጥዬ እሄዳለሁ ምለው አይደለም። ኖ ኖ ኖ ኖ፣ ተሳስታል ነው ወንድም። ትዳር ማለት እንደዛ አይደለም። ፍቅር ማለት እንደዛ አይደለም። አንተ ገፈ ከሄርክ ትገፋለህ እንጂ ምንም መስዋዕት አትከፍልም። አንተ ገፍተክ ስትሄድ ይሻላል። ገብተክ ቢሄድ ጥሩ አይደለም፣ ግን ተገብተክ ስትሄድ ነው ላንተ የሚቀናው። ይሄ ጥሩ አይደለም። በጣም 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 ስተት፣ ሁሌ ስተት። እንዴት መቼ ነው የምትመለሰው? ሁሌ ስተት፣ ሁሌ ስተት። አንድ ይሄ ያንተ ይቀመጥ። ለዚች ሴትዮ አድርሷት፣ ለዚች ሴትዮ ጋር አድርሷት። ሩታ አንቺ ስትናገር እምብር እምብር የሚያርግሽ ይሄ ሰው ሁሉ እንዳንቺ ይመስልሻል። አንቺ ከአሁን በፊት ፍቅርዬ 5 ዓመት ፍቅረኛዋ አንቺ ስትወስጂ ሰዓት ምንም አንድች ቀን ወጣ ሚዲያ አላወራችም። አንድች ቀን ወጣ ሚዲያ አልተናገር ይሁን አላለችም። አንቺ እሷ ስትሄድ አንቺ ሮጠሽ ስለመጣሽ ፍቅር ስለጠየቀሽ አንቺ እንደዚህ ስላደረገሽ እሷ ደግሞ እንዳንቺ መታ ህይወት አበላሽች ቃምታለች የምትይ ከሆነ ተሳስተሻል። ፓስ ያለው ዝላ አይችልም። አማራ ሲተረት ፓስ ያለው ዝላ አይችልም አሉ። ስለዚህ ይሄን አስተሳሰብ ጭንቅላትሽ የሌለው ድሮ አንቺ ስለሰራሽ ባንቺ ድርሻ ትመልሳለች ብለሽ ከሆነ ተሳስተሻል፣ ተሳስተሻል። ይሄ እንደዚህ አይደለም የኔ ጌታ ማለት የኔ አልሰድብሽም የኔ እናት፣ እንደዚህ አይደለም። ፍቅር ማለት መስዋዕትን ያስከፍላል። አንቺ ወንድ ልጅ እንደዚህ ስታስቆሽሽ፣ አንቺ ወንድ ልጅ እንደዚህ ስታስቆሽሽ፣ እንደዚህ ስታመናጭቅ፣ እንደዚህ ስትቆሽሽ፣ በየቦታ አንቺ ስንተንከስክሲ ስትረክሺ ሰዓት እቺ ልጅ ባልሽን መስዋዕትን ከፍላ ጠበቀችልሽ። የሚጠብቀው በምንድን ነው? አይዞ ማለቷ፣ አይዞ እኔ ያለሁልህ ሁሉ ነገር ያስተካክላል ማለቷ በጣም ትልቅነት ነው። እንኳን እንደው ለፍቅር ፍቅርዬ ወይ እንደዚህ ነበር እንደ አዎ አላወኩም ነበረ፣ ይቅርታ የኔ ውድ እጅግ አድርጌ አመሰግናለሁ። አንቺ ለኔ ኑሮ እንዳስተካከለሽው እኔ ያንቺ ኑሮ እንደቻልኩኝ አቅም አስተካክላለሁ ብለሽ ማውራት ነበረብሽ እንጂ ትተሽ ማሄዷ ምን አባሽ ነው? ምን አባሽ ነው? ትላንትና ስትመጪ እኮ ምን ነው እንደመጣ እኮ እናውቃለን እኮ። በአንድ አመቱ ሰው ይረሳል እንዴ? አይረሳም እኮ እናት። አንድ አመት ይቅርና ሰው 20 አመት 30 አመትም አይረሳም። ስትመጪ እንዴት ሆነሽ እንደመጣሽ ረሳሽ እንዴ? ደጋግመን እኛ እናወራለን እንዴ? እሱን አናወራም። ግን ያለፈው ነገር አስታውሽኝ። ያሁኑ ቂጡ መውጣት አይደለም፣ ያሁኑ እይታ ማግኘት አይደለም፣ ያሁኑ ሰው ማግኘት አይደለም። ቂጥ ያወጣሽ አሁን ነው እንጂ ስትመጪ ምን ሰውን እኮ እናውቃለን። አሁን ግን ፍቅሬን አስከፋው ብለሽ ወይም ደግሞ ፍቅሬን በኦዲንሶቹ ፊት እንደዚህ አወራው ብለሽ ከሆነ ተሳስተሻል። ለፍቅር ሚሊዮን የሚቆጠር ህዝብ አለ። ገብቶሻል? ክብርሽን ቀነስሽ እንጂ የሷ ክብር አትቀነሽም። የፍቅር ክብር ቀንሳለሁ የምትይ ከሆነ ተሳስተሻል። የራስሽ ክብር ቀነስሽ እንጂ የራስሽ ቅሌት የራስሽ ክብር ቀነሰሽ እንጂ የፍቅር ክብር አልቀነሰሽም። ለምን ብትይ አንቺ ሲጀመር
ለሰው ክብር ይቅርና የገዛ እናትሽ ክብር የለሽ ሴት ነሽ። የገዛ አባትሽ ክብር የለሽ ሴት ነሽ። የገዛ ወንድምሽ ክብር የለሽ ሴት ነሽ። የገዛ እህትሽ ክብር የለሽ ሴት ነሽ። እብን እንኳን አንድ ላይ አልጋ ላይ ሙሙዬ ሚስም ባልሽ እንኳን ክብር የለሽ ሴት ነሽ። እርግጭ ነግሬሻለሁ። አንቺ ከምንም ዜሮ ነሽ። ክብር የሌለሽ ሴት ስለሆነሽ ትተሽ ሄደሻል። እንዳንቺ ሄደ መጣ ዝንብ ተቀምጦም አይከብድም፣ ተነስቶም አይቀልልም። አንቺን ከዝንብ ጋር ነው የምንቆጥረው እንጂ ከሰው ጋር እኛ አንቆጥረም። አንቺን ሩታ በደንብ ስሚ። ይሄን ለሩታ ሽረዳችሁ አድርሱ። አንቺን ከዝንብ ጋር ነው የምናቆጥረው እንጂ ከሰው ጋር እኛ አንቺን አንቆጥርም። ለምን ምንቆጥር ሰዓት የለንም። አንቺ ያንቺ ከብቶችና ያንቺ ላሞቹ አንቺ ሰው ነሽ ይበሉሽ እንጂ ለኛስ ደግሞ የወደቀ የሞተ ዝንብ ነሽ። ለኛስ በእኛ ከሆነ የወደቀና የረከሰ እርካሽ የወደቀሽ ሴት ነሽ። ሰው ልጅ ራሱ የሚያከብር ከሆነ ሌላ ሰው ያከብራል። ሰው ልጅ ራሱ ኤክስፐርት ምስጥ ሰው ከሆነ ሌላ ሰው ይጨነቃል። አንቺ ግን የወደቀ እርካሽ ዝቃሽ ስለሆነሽ ከሰው በታች ስለሆነሽ ሰው ንቀሽ ነው የምትሄጂ። ምናልባት በዚህ ሰዓት አንቺ ራስን እሷን ንቅ ያለው ቢያለሽ ራስሽ አስንቃሻል እንጂ እሷን በፍጹም አልተናቀችም። ጀግናው የጀግና ልጅ ማለት ነው። ሁለተኛ ደግሞ ፊትሽን መደበቁ ይሄን መከራ ሜካፑ ማን እንዳሰራሽ ይሄን ሜካፑ ደብቀሽ ጀርባ ሰጥተሻል። ሶስተኛ ደግሞ እሱ አሁን በአራት አምስት ሞድሽ ካላይ ለብሰሽ ሙሉ ቀምስ ካላይ መለብሰው ከሷ የተረፈ ነገር ነው የምትለብሽ እንጂ ከሷ በፊት አልደበስሽም። ሁሉ ነገር ከሷ ኳን ለበስሽው። ስለዚህ አንቺ ብትሄጂ ፍቅርዬ ምንም ክብሮ የሚቀነስ ነገር የለም። አንቺ የወደቀሽ ዝቃሽ ወይም ደግሞ ዜሮ ሰው ስለሆነሽ ሰው እንዲራስሽ የምታስቢ። ለማንኛውም 4 ቀን ቀራ 3 ቀን ቀራ የምትዩ መቼ ነው የምትሄጂው? ግን ባይ የምትዩ በቀን የምትዩ መጨረሻ ቀን ነው የምትዩ። መጨረሻ ቀናቸው መቼ ነው የሚያልቀው? መጨረሻ ቀናቸው መቼ እንደሚያልቅ እንግዲህ እየጠበቀናል ነው። ይሄ ማለት ወደዋለሁ። ቤተሰቦች ካስቀየምኳቸው አፉ ብሎ ይቅርታ አድርጉልኝ። በጣም የዛሬ ቪዲዮ አንድ በአብርሽና በፍቅርዬ በኩል ያወሩ ወሬ በጣም ደስ ብሎኛል። ፑአድና እቺ ማናት ስሙ እንደው ስሙ ጠፋብኝ። እነሱ መጥቶ ያወሩ ወሬ በጣም ደብሮኛል። ለማንኛውም ሰላማችሁ ሰብስክራይብ አድርጉ።